ሰላም እንዴት ናችሁ? እንግዲህ ዛሬ የምናየው የሚሆነው ይሄኛውን ሮኬት ሲሙሌሽን ከዚህ በፊት ሰርተን ነበረ። እንደምታስታውሱት ያው እዚህ ጋር አንዳንድ ነገሮች አስተካክለን ነበረ። አሁን ደግሞ ይህን ሮኬት ስሪዲ ፕሪንት ለማድረግ ያው አብዛኛውን ማቴሪያል በስሪዲ ፕሪንት ስለነበረ ይህን ማቴሪያል ደግሞ ስሪዲ ፕሪንት ለማድረግ እና ሲሙሌሽኖቹን ደግሞ በደንብ ሞር ኦፍ ኢት ላይክ እንዴት ይበራል፣ ኤሮዳይናሚክሱ እንዴት ነው፣ እያንዳንዱ ነገሮች ሲሙሌት ለማድረግ እንዲሁም ደግሞ ቦዲው ምን ይመስላል የሚለውን እያንዳንዱ ለምሳሌ ቦዲውን፣ ኖስኮን፣ ፊንስ፣ ሪንጉን፣ በልኬዱን፣ ይሄ ኢነር ቲዩቡን እንዴት አድርገን ዲዛይን እንደምናደርግ እናያለን ማለት ነው። ሶ የምንጠቀመው ሶፍትዌር የሚሆነው ፍሪካድ የሚባል ነው። ሶ ሊንኩን ከታች አስቀምጥላችኋለሁ ወይም ደግሞ ላይክ ኢኤክሲ ፋይሉን ግሩፑ ላይ ለቅላችኋለሁ። ሶ ምንድን ነው የሚሆነው እዚህ ጋር ከዚህ በፊት የተሰሩ አንዳንድ ነገሮች አሉ። ላስት ታይም ያበረርኳትኝ የሮኬት ዲዛይን ቻትና አንደኛው ከታች ያለው ፓርት ፊኑ እንደዚህ እያለ ያው እንትን ይላል። ሶ ለእናንተ አሁን ዛሬ ፍሮም ዘ ስክራች ነው የምንጀምረው። እቺ ነገር ላጥፋት ከዚህ ጋር ሶ ሪስታርት እንድናደርግ። ይሄ ምንድን ነው ካድ ሲሙሌተር ነው የሚባለው ወይም ደግሞ ላይክ ካድ ነው። ሶ ምንድን ነው ይሄኛውን ካድ የመረጥኩበት ወይም ደግሞ ፍሪ ካድ የሚባለውን ሶፍትዌር የመረጥኩበት ምክንያት የመጀመሪያው ነገር ልናገር። ሶ የመጀመሪያው ነገር ፍሪ ካድ የመረጥኩበት ምክንያት ምንድን ነው አብዛኞቻችሁ ፒሲያችሁ ላይክ አነስ ያለ ጉልበት ያለው እና እንዲሁም ደግሞ ላይክ 4 ጂቢ ራም ወይም ደግሞ ከዛ በላይ አይደለም። ሶ ከ8 እና ከ8 በታች ነው ያለው። ሶ እስከ 4 ድረስ ያለው ማለት ነው። ሶ ሶሊድ ወርክስ ጫኑና ታገሉ ማለት በጣም ይከብዳል። ቢካዝ ሶሊድ ወርክስ በጣም ብዙ ስቶሬጅ ይፈልጋል። ቢያንስ ኢንስታል ራሱ ከማድረጋችን በፊት ዳውንሎድ ስናደርገው ኦልሞስት ወደ 13 ጂቢ አካባቢ ነው የሚወስደው ፋይሉ ብቻ። ሶ ለምሳሌ እዚህ ጋር ያለውን ሶሊድ ወርክስ ላሳያችሁ። ሶ ይሄ 16 ጂቢ ነው እንደምትመለከቱት ፕሮፐርቲው። ሶ 15 ሳይዝ 15.4 ጂቢ ነው። ሶ ኢንስታል ደግሞ ከተደረገ በኋላ ደግሞ ወደ 20 ምናምን ጂቢ አካባቢ ይፈልጋል። ሶ ይሄን ደግሞ ኮንሲደር ከማድረግ አንጻር ነው ፍሪካድ እንድንጠቀም ያደረኩት ማለት ነው። ሶ ፍሪካድ ላይ ብዙ አይነት እንትኖች አሉት። ሶ እንደ ሶሊድ ወርክስ ነው የሚሰራው። ሶ እናደርጋለን ዛሬ በፍሪካድ ያሉትን ነገሮች እናያለን ማለት ነው። ፍሪካድን ስንከፍተው መጀመሪያ ላይ ሊመጣልን የሚችሉት እነዚህ ነገሮች ናቸው። ሶ ያው ዴስክቶፑ ላይክ በጣም ብዙ ነገሮች ይዟል። ሶሪ ፎር ዛት። ይሄ ነው እንደዚህ ነው ሲከፍት። ሶ እኛ የተከፈተ ስላለን ወደ ተከፈተው ጋር እንሂድ። ሶ እናደርጋለን መጀመሪያ ይሄኛውን እዚህ ጋር የሚገኘውን የዚህኛውን ሴቲንግ እንከፍተዋለን። ኤዲት የምትለውን እንጫናትና ሴቲንጋችንን እንከፍተዋለን። ብሉ ፕሪንትም ማውጣት ይቻላል ከተፈለገ። ምንድነው የምታደርጉት እዚህ ጋር መታችሁ ከዛ ፕሪንት ዲዛይን ኢንፎ የሚል አለ። እሱን በመጫን ላይክ ፒዲኤፍ ኤክስፖርት ማድረግ ትችላላችሁ ከፈለጋችሁ ደግሞ ወደ ሌላ ሮኬት ሲም ወይም ደግሞ ላይክ ራስ ኤሮ ወደሚባለው ሶፍትዌር ማለትም ላይክ እንደዚሁ ተመሳሳይ ሲሙሌተሮች ናቸው፣ ሲሙሌሽን መስሪያ ናቸው። ሶ ወደ እነሱ ማስተላለፍ ትችላላችሁ። አይ ፕሪፈር ግን ላይክ ሙሉ ዲዛይኑንም ስሪዲ ዲዛይኑንም እንድታዩት ይሄን ተጭናችሁ ፕሪቪው ኤንድ ፕሪንት ማለት ነው የሚጠበቅባችሁ። ሴቭ ያደርገዋል ፒዲኤፉ ማለት ነው። ሶ ይሄኛው ምን ይመስላል የሚለውን እዚህ ጋር ላሳያችሁ። ይሄው እንትን ሲለው ዲዛይኑን ኤክስፖርት ሲያደርገው በፒዲኤፍ አድርጎ ነው የሚሰጣችሁ። ሶ እያንዳንዱ ዳይሜንሽኑ ምን እንደሚመስል እያንዳንዱ ሌንግዙ፣ ማሱ ሁሉንም ይሰጣችኋል። ምን አይነት ማቴሪያል እንደምትጠቀሙ ያሳያል። ከዛ ምንድን ነበር የሚባለው የታችኛው ላይ ፊን ትራፔዞይዳል ፊኑ ጋር ደግሞ ላይክ እንዴት ምኑ ጋር እንዳለ ዲስታንሳቸውን ለብቻ ለይቶ ፕሪንት አድርጋችሁ ቆርጣችሁ ለጥፋችሁ ይሄን ቦታውን ስትሰኩ ማርክ አድርጋችሁ መቁረጥ እንድችሉ አድርገዋል። ሴንተሪንግ ሪንጎቹ በሴንቲሜትር እና ሌንግዝ አድርጎታል። ይሄው ነው እስኮኑ። ይሄ ብሉ ፕሪንቱን ያወጣላችኋል። እኔ ግን አም ናት ጎይንግ ቱ ዩዝ ኢት። ሶ ለእናንተ ሳሳያችሁ እንዴት ነው የሚሆነው። ዳይሬክትሊ ቁጥሩን ነው የምናስገባው ማለት ነው። ሶ በሚሊሜትር ያደረኩበት ምክንያት አውቄ ነው። ላይክ ካድ ዲዛይኒንጉ በሚሊሜትር ስለሆነ የሚቆጥረው ማለት ነው። ሶ ከዚህ በፊት ያው የኦፕን ሮኬት ላይ ሜትሪክሱ እንዴት እንደምንቀይር አሳይቻችኋለሁ። ሶ እዚህ ጋር እንገባለን። ፕሪፈረንስ የሚለውን እንጫናለን። ዩኒትስ የሚለው ጋር እንመጣና እዚህ ጋር ሜትሪክ ይሁን ኢምፔሪያል የሚለውን እናንተ መርጣችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር ማሳችሁ ይሄ ሚሊሜትር የነበረውን ሴንቲሜትር እንዲሆን ማድረግ ትችላላችሁ። ዲፔንድስ ኦን ዩር ቾይስ።
ሶ ካንስል የስ ነው የምለው። ከዛ አሁን ኖስኮን እንሰራለን ማለት ነው። ሶ የኖስኮናችን ሌንግዝ 15 ሴንቲሜትር ነው። ዲያሜትሩ 5 ሴንቲሜትር ነው። ዎል ቲክነሱ 0.2 ሴንቲሜትር ነው። እሱን ነገር እያየን እንትን እንበል ማለት ነው። አድ እናድርገው። ሶ ዲዛይን ላይ እንምጣ። ከዛ መጀመሪያ ምንድን ነው የምናደርገው? እዚች ጋር እቺ ፓርት ዲዛይን የምትለዋን እንጫናትና ከዛ ወደታች ወርደን እዚህ ጋር ስኬቸር የምትላለች። ሶ እቺ ስኬቸር ማድረግ ነው የሚጠበቅባችሁ ማለት ነው። እቺ ልክ ስኬቸር ካረጋችሁ በኋላ ምን ታደርጋላችሁ? እዚህ ጋር አንኔም እንደሚል ነገር አለ። ሶ ትመጡና እሷን ክሊክ ታደርጋላችሁ። ከዛ ምን ታደርጋላችሁ? እሱን ክሊክ ካደረጋችሁ በኋላ ወደዚህ ወደ ላይ ከፍ ትሉና እዚች ጋር ክሬት ስኬች የሚል አለ። እሱን እንጫናለን። ከዛ በኋላ ምን አይነት ፕሌን ላይ ነው የምትፈልጉት ይላል። ኤክስ እና ዚ እናደርገዋለን። ከዛ በኋላ ኦኬ እንለዋለን ማለት ነው። ሶ እንደምትመለከቱት ስኬች ማድረጊያን ቦታ ሰጥቶናል ማለት ነው። ሶ እንደምትመለከቱት ብዙ አይነት ቱሎች ሰጥቶናል። ፖይንት ባይ ፖይንት እያደረገን እንድንስል፣ ሌላኛው ደግሞ አንድ ላይን ብቻ እንድንስል፣ ክብ ማድረግ እንድንችል ይኸው። ከዛ በኋላ አራት ማዕዘን መሳል እንድንችል፣ እችኛዋንም መሳል እንድንችል፣ ብዙ አይነት እንትኖች መስራት እንድንችል እንትኖች አሉ፣ አማራጮች አሉ። ሶ የምንፈልጋቸውን የስዕል አይነት አሳሳል አይነት እዚህ ላይ ነው የምንለው። ሶ ቅድም እንደነገርኳችሁ ብሉ ፕሪንት ላልኳችሁ ይሄ ነው የሚሆነው ማለት ነው። ይሄው እንደምትመለከቱት ሁሉንም ስዕሎች ስሉልናል። ግን እኛ ያው በስነ ስርዓት ነገሮችን መስራት ስላለብን ሁሉንም ክሊን እናደርገውና ክሬት ስኬች እንለዋለን ድጋሚ። ከዛ በኋላ ኤክስ እና ዜድ እናደርገዋለን። ከዛ ሌፍት ክሊክ እናደርግና ፊት ኦል እንለዋለን። ሶ ሁሉንም ማየት እንድንችል ማለት ነው። ከዛ እቺ መስመሯን እንፈልጋታለን። አሁን ቀጥታ ባለ ሁለት ፖይንት ማለት ነው፣ ላይን ነው የምንፈልገው። ሶ ከሴንተር ፖይንታችን እንነሳና ወደ ላይ አድርገ ነው ክሊክ እናደርገዋለን። ሶ ፖይንታችንን ሰጠን ማለት ነው። ከዛ በኋላ ደግሞ ሌላኛውን ፖይንት ደግሞ ከየት እንነሳለን? ከራሱ ከቅድሙ ፖይንት ደግሞ እንነሳና ወደ ኤክስ አክሲስ ተወሰነች ያክል እንሄዳለን ማለት ነው። ሶ እሱንም ክሊክ እናደርገዋለን። ሶ ሁለት ላይኖች ሰራን ማለት ነው። ከዛ ሌላ አንድ ላይን እንጨምር እዚህ ላይ። ሶ እቺኛዋ እዚች ፖይንት ላይ ሆቨር አድርገን እቺ ዶቷ ላይ ሆቨር አድርገን እቺ ምልክት መምጣት አለባት፣ መስቀል ኤክስ ምልክቷ። ከዛ እነካውና ወደ ላይ እናደርገዋለን ተወሰነ ያክል ከፍ እንዲል። ሶ አሁን ሌፍት ክሊክ እንጫንና እናጥፈዋለን ማለት ነው። ወይም ደግሞ ስኪፕ በተን፣ አሁን ለምሳሌ ስኪፕ በተን የምትለዋን ስንጫናት የኤስሲን ስንጫናት እንትን ይልናል። ሶ አሁን ምን እናደርጋለን? እዚች ጋር ዳይሜንሽን የምትለዋለች ወይም ደግሞ ዲን በመጫን ዳይሜንሽንን ማምጣት እንችላለን ማለት ነው። ሶ እንመጣና ላይኑን ክሊክ እናደርጋለን፣ ወይም ደግሞ ፖይንት ቱ ፖይንት ክሊክ ብናደርግ ይመጣል። ግን ሞር ኦፍ እኛ ላይኑ ላይ ስለሆነ ፎከሳችን ላይኑን እንጫንና ሎክ እናደርገዋለን። ክሊክ ስናደርገው ቁጥሩን አጀስት እንድናደርግ ያደርገናል። ሶ ሚሊሜትሩ ስንት ነው የሚሆነው? ኮንትሮል ኤ እንጫንና ሰሌክት ኦል አድርገ ነው 150 ሚሊ ሜትር እናደርገዋለን። ኢንተር እንለዋለን ማለት ነው። ከዛ እንደምትመለከቱት ወደ ላይ ልኮታል። ሶ ሌፍት ክሊክ ድጋሚ ወይም ደግሞ ኤስኬፕ እንጫንና ፊት ኦል እንለዋለን፣ ሁሉንም ማየት እንዲያስችለን ማለት ነው። እንደምትመለከቱት ሊንግዙን ሰጥቶናል ማለት ነው። ትንሽ ወደዚህ ጋር እናስጠጋታለን ቁጥሯን ለማየት እንዲያመቸን፣ ብዙ ጥቅጥቅ እንዳይደብ ማለት ነው። ከዛ ድጋሚ ዲ እንጫናለን ዳይሜንሽን እንዲመጣልን። ከዛ ጠጋ እንላለን። ከዛ የቅድሟ እንትን እንጫናታለን። ከመጫናችን በፊት ግን ምናደርጋለን? ኤስኬፕ እንጫንና በጣም ጥንጥዬ አድርገን ስለነበር የሰራ ነው ላይኖቹ፣ አንደኛውን ላይን ዲሌት እናደርጋትና ክሊክ እናደርጋትና ኮንትሮል ዜድ ብዬ አሳያችሁ። ክሊክ አድርገናት ከዛ በኋላ ዲሌት ነው የምንላት፣ ትጠፋለች። ሶ ይሄኛውን ክሊክ እናደርገውና ዲ እንጫናለን። ሶ እንደምትመለከቱት እንትኑ ዳይሜንሽኑ መጥቶልናል። ኮንትሮል ኤ እንጫንና ከዛ በኋላ የዚህኛው ዳያሜትር ስንት ነበረ? አይ ቲንክ 50 ሚሊ ሜትር ነው። ቤዝ ዳያሜትሩ 50 ሚሊ ሜትር እንለዋለን፣ ኢንተር እንለዋለን ማለት ነው። ሶ እንደምትመለከቱት አረንጓዴ ላይን አሳይቶናል። ስኪፕ በተን እንጫንና ከዛ በኋላ እዚህ ጋር መተን ፊት ኦል እንለዋለን ማለት ነው። ሶ ይሄን ቁጥሩን በደንብ ለማየት እንዲያመቸን እንደዚህ እናመቻቻታለን። ሶ እንደምትመለከቱት ላይክ ኮንስትሬንትድ ሆኗል። ይኸው ፉሊ ኮንስትሬንትድ ይላል። እዚህ ጋር ኤረር ካለ ምልክት ይሰጠናል። ነጭ ከሆነ ኖርማል ነው።
ቀይ ግን ከሆነ ግን ችግር ስላለ ያው ኤረሩን እናያለን ማለት ነው። እዚህ ጋር ኮንስትሬንቶቹ አሉ። ኮንስትሬንትስ ማለት ምን ማለት ነው? እቺ ፖይንት ለብቻዋ ነች፣ ይሄም ላይን ለብቻው ነው፣ ይሄም ፖይንት ለብቻው ነው። ሶ እነዚህ ላይ ኮኔክት ያደረግናቸው ማን ከማን ተገናኝቷል፣ ምኑ ከምኑ ጋር ተጥፏል የሚለውን ቼክ እንድናደርግ ላይክ ያሳየናል ማለት ነው እዚህ ጋር። ሶ በተጨማሪ አሁን ወደ ላይ እዚች ጋር ሌላ አንድ ላይን እንጨምራለን ማለት ነው። እቺኛዋ እዚህ ጋር እንመጣና ክሬት ላይ እንለዋለን ድጋሚ አሁንም ሶ እዚች ጋር ፖይንቷ ላይ እንመጣና ድጋሚ እንጫናታለን። ከዛ ወደ እንትኑ እንመጣና እዚች ጋር ይሄ ሾልደሩ ነው አሁን የምንሰራለት። ሶ እዚህ ጋር መተን ሾልደሩን እንጫንና ሌንግዙ ስንት ነው? 30 ሚሊ ሜትር ነው የሚሆነው። ሶ 30 ሚሊ ሜትር ከዛ ኋላ ደግሞ ዳያሜትሩ 48 ሚሊ ሜትር። ሶ ዋናው 50 አይደለ? ሶ 48 ሚሊ ሜትር ማለት ከውስጥ ወደ ውጪ ነው የምናሰለው ማለት ነው። ሶ ይሄኛው አጠቃላይ ኦቨርኦል ነው 50 የሆነው። ስለዚህ እቺኛዋ ከዚች ጋር እንደዚህ ጠቅ እናደርግና እዚች ድረስ ክሊክ እናደርጋታለን። ሶ እዚች ጋር ማስተካከል ያለብን ነንበሮች አሉ፣ እሱ እናስተካክላለን። ሶ ስኪፕ በተን እንጫናለን። ከዛ ድጋሚ ዳይሜንሽን የሚለውን እንጫናለን። ከዛ ዳይሜንሽን ላይ ወደ ታች ድሮፕ ዳውን አለች። ሶ ያቺ ድሮፕ ዳውን ክሊክ ስናደርግ ኖርማል ላይን ዳይሜንሽን አለ፣ ዳያጎናል አለ፣ ዲስታንስ ማለት ነው። ከዛ በኋላ ደግሞ ራዲየስ አለ፣ ራዲየስ እና ዳያሜትር አንድ ላይ አለ። ከዛ በኋላ ራዲየስ ለብቻው አለ፣ ዳያሜትር ለብቻው አለ፣ አንግል አለ። ሶ አንግል የምትለዋን እንጫናትና እዚህ ጋር መተን ይሄኛውን ላይን እና ይሄኛውን ላይን ክሊክ ስናደርግ አንግሉ መጣልን ማለት ነው። ሶ የምንፈልገው እኛ 90 ዲግሪ አላይን እንዲያደርግ ነው። እንደምትመለከቱት ጋደድ ያለው የነበረው ተስተካክለዋል ማለት ነው። ሶ እሱን ካስተካከልን በኋላ ድጋሚ ደግሞ እዚህ ጋር መተን ጠጋ እናደርገውና እንዲታያችሁ ያቺኛዋን ላይን እና ይሄኛውን ላይን ድጋሚ እንጫወላለን፣ 90 ዲግሪ እናደርገዋለን። ኦኬ ብለናል። ሶ ምንድነው እሱ ኦልሬዲ ላይ ኮንስትሬንትድ ስለሆነ ኖርማል ነው ባናረግበትም ነው። ሶ ሶሪ ኮንትሮል ዜድ አድርጉት ድጋሚ ሳላቅ። ከዛ እቺኛውና እቺኛውን እንጫናት 90 ዲግሪ ላድርገው። ሶ 90 ዲግሪ ሆኗል። ከዛ አሁን ምን እናደርጋለን? የዚህኛውን ሌንግዝ እናስተካክለታለን ማለት ነው። ሶ ድጋሚ ዲ እንጫን። ከዛ ይኸው እንደምትመለከቱት ላይኑን ተጨናነው ስለነበር ዲን ስንጫን መጥቶልናል። ሶ እንደዚህ ከፍ እናደርጋትና እዚች ጋር ኦር ደግሞ ወደዚች ጋር እንደዚህ እናደርገዋለን። ከዛ 30 ታለች 30 እናደርገዋለን። ሶ እንደምትመለከቱት ፐርፌክትሊ አላይን አድርገዋል ማለት ነው። ከዛ እንምጣና ስኬፕ ተጭነን እቺን 50ዋን 48 እናደርጋታለን። ከዛ እቺን 48 ካረግን በኋላ ድጋሚ ደግሞ ጠጋ እንልና እዚህ ጋር ቅድም ላይን አድርገን አልነበረ? ሶ ክሊክ አድርገናት ዲ እንጫናለን ማለት ነው። ሶ እዚህ ጋር ለብቻችን መጣች ማለት ነው። ሶ ይሄኛውን ደግሞ ስንት እናደርገዋለን ማለት ነው? 2 ሚሊ ሜትር እናደርገዋለን ማለት ነው። ሶ እንደምትመለከቱት ቺ ፓርት ኦልሬዲ አስተካክለን ጨረስን ማለት ነው። ሶ የትኛውን ፓርትን የሰራ ነው የሚለውን ደግሞ እንድናይ ደግሞ ከፈለጋችሁ ደግሞ እናደርጋለን። ወደ ሲሙሌሽናችን እንሄድና ሶ ካንስል በለው ይሄን። ሶ እንምጣና እዚህ ጋር የሰራናት ፓርት አንፊኒሽድ ፊገር ላይ ላድርገውና አሁን እቺኛውን ፓርትን የሰራናት። ሶ ይሄኛውን ላይኑ ሴንተሩ ከዚህኛው እስከዚህኛው ድረስ ቁመቱን ሰራ ነው። ከዛ እቺኛዋ ወደ ውስጥ የምትገባበትን ቦታ እንደዚች እቺን ፓርት ሰራናት ማለት ነው። እቺ ሾልደሯ አልቃለች አሁን። ሶ አሁን የሚቀረን ይሄኛው ዋናው እዚህ ጋር ያለውን ፓርት ማምጣት ነው ማለት ነው። ሶ እሱ እንዴት ነው የምናደርገው የሚለው ላይ ይመጣል። ፉሊ ኮንስትሬትድ ነው እስካሁን። ሶ የምናደርጋለን እዚህ ጋር መተን ክሬት ቢ ስፕላይን የሚለውን ነው የምንጫነው። ቢካዝ ላይክ ዞር ያለ እና ጎበጥ ያለ ነገር ስለሆነ ወይም ደግሞ ኦጃይቭ የሆነውን እንትኑን ለማምጣት ይሄን ነው የምንጠቀመው። ሶ እዚች ጋር መተን ጠጋ እንልና እችኛዋ ፖይንት ላይ ቁጭ እናደርጋታለን አንድ። ከዛ ወደ ኋላ እንዳለን እዚች ጋር ሌላ አንድ። ከዛ ሌላ እዚች ጋር ትንሽ ጠጋ አድርገን አንድ። ከዛ ድጋሚ እዚች ጋር አንድ። ከዛ ጠጋ እንልና ደግሞ ወደዚች ጋር ጠጋ ብለን እዚች ጋር የምናደርገዋለን እዚህ ጋር ኮንስትሬንትድ እንዲሆን እዛው ላይ ክሊክ እናደርገዋለን። ሶ ይሄ ተያይዟል ማለት ነው። ኮንስትሬንትድ ስለሆነ በቃ የመጨረሻችን ቦታችን። ሶ ይሄ እንዴት ነው የምናላቅቀው የምትለዋ ነገር ትመጣለች ማለት ነው። ሶ የምናደርጋታለን እዚህ ጋር
ስኪፕ በተን ልክ ስንጫን ከሁሉም ነገር ይወጣል ማለት ነው። ከዛ አሁንም ድጋሚ አንድ ጊዜ ስኪፕ በተን እንጫናለን ማለት ነው። ሶ አሁን እዚህ ጋር እንደምትመለከቱት ሁሉም ነገሮች አላይን ያደርጉ ይመስላል፣ ግን አይደለም። ሶ አንዳንድ ነገሮች እዚህ ጋር ማስተካከል አለብን። እንምጣና ጠጋ ብለን ወደዚች ጋር ይችኛዋ ቦታዋን ስለያዘች ጠጋ ብለን ወደ ላይ ፊት ኦን እናድርገውና ከዛ ጠጋ ብለን እዚች ጋር ወደ ላይ ከፍ እናደርጋታለን እንደዚች ነገር። ከዛ ይችኛዋንም ደግሞ እንመጣና ቺን ፓርት ወደ ላይ ከፍ አድርገናት ከዛ አሁን ትንሽ ዝቅ እናደርገዋለን። ከዛ ቺን ወጣ እናደርጋታለን በጣም ሳይበዛ። እንደዚህ እያደረግን እናመጣጥነዋለን ቦታውን። እንደዚህ ጋር ትንሽ ራቅ ገባ እያደረግን ሆል ፖይንቱ ምንድነው አላይን እንዲያደርግና ኦጂአይቭ ሼፑ እንዲያመጣልን ስለሆነ ማለት ነው። እስቲ ኤግዚት ልበለውና ቼክ ላድርገው። ፍሮንት ላይ እንሂድ። ስቲል ገና ነው፣ እንደምንፈልገው አልመጣም። ስለዚህ ወደ ኤዲት ስኬች እንመለሳለን። ከስኬቹ መውጣት ከፈለጋችሁ ምንድነው የምታደርጉት? እዚች ጋር ኤግዚት ሊቭ ስኬች የምትላለች። ሊቭ ስኬች ስትሉት ከስኬቹ ያስወጣችኋል። ከዛ ደግሞ ድጋሚ ኤዲት ስኬች ስትሉት ወደ ስኬቹ ይመልሳችኋል ማለት ነው። ይችኛውን ፓርት ቀስ ብለን እያባበልን እናመጣታለን እንደዚህ ነገር። ቢካዝ እዚች ጋር ያለችውን ፖይንት መስጠት አለበት። which is side view እናደርጋለን። እቺ እንደዚች ፖይንቲ ነገሯን ማምጣት አለበት። ሜክ ኢት ሎረብል ፖይንቲ ብሏል። ላይክ ዋይ ናት አይደል? እናስተካክለው እንደዚህ ነገር ፊቱን አድርገው። አንዳንዴ እንትን ለማለት ወጣ ገባ ለማለት አይመችም። ትንሽ ጠጋ እናደርገዋለን። Okay, ከዛችን ዝቅ እናደርገዋለን። ድጋሚችን ዝቅ እናደርጋታለን። ትንሽ ከፍ ዝቅ እንደዚህ ፖይንት ባይ ፖይንት ብሬክ ባይ ብሬክ ነው የምናደርገው። ከዛ በስነ ስርዓት ካልተሰራች እቺ ፓርት ስለምታስቸግራችሁ አላይን ለማድረግ ሞክሩ። ቢካዝ ኤሮዳይናሚክሱ ላይ ችግር ስለሚያመጣባችሁ ላይክ ፎከስ አድርጋችሁ እቺን ለማምጣት ሞክሩ። ካልሆነ ደግሞ ሪፈረንስ ማስገባት ነው እዚች ላይ። ግን እኔ አይ ፕሪፈር በእጃችሁ እንደዚህ አላይን ለማድረግ ብትሞክሩ። ይሄ አይ ሰጀስት ፊት ሁሉ በለው ያ ትንሽ ግን ልክ አይደለችም። እዚህ ጋር ትንሽ ነገር ላርጋትና ትንሽ ዝቅ ላርግለት። ከዛችን ትንሽ ነካ ላርጋት። ብዙ ቆቆልኩት ተናምጥቼው ነበር። አሁን ጥሩ ይመስላል፣ በቂው ነው። እስቲ ወጣ ብለን ያ ማች ቤተር ምን እናደርገዋለን? ከዚህ አሁን እንወጣና ይሄን ተጭነ ነው ወዴት ነው የምንሄደው? እቺ ስኬቸር የምትለውን እንጫናትና ወደ ቦዲ ፓርትስ ዲዛይን ወደሚለው እንሄዳለን ማለት ነው። ከዛ እዚህ ጋር ስኬች የምትለውን እንጫናትና
በዚህ በሞዴል በትለው ዋጋ ስኬች የምትለውን እንጫናትና በዚህ በኩል ሞዴሊንግ ቱልስ የሚለው አሉ። እዚህ ጋም አለ፣ እዚህ ጋም ደግሞ በተጨማሪ አለ። ሶ ምን እናደርጋለን? አሁን የምንፈልገው ሞዴሊንግ ቱሎቹ ነው። ስለዚህ ሪቮሉሽን የሚለውን እንጫናለን ማለት ነው። ቢካዝ ላይክ ሮቴት ማድረግ ያለበት ከዚህኛው ፖይንት ወደዚህኛው ፖይንት የዚህ አክሲስ ላይ 360 ዲግሪ ነው። ከዛ ኋላ ሙሉ ቦዲውን ጀነሬት ያደርግልናል ማለት ነው። ሶ ልክ ስንጫነው ምን ይላል? ክሬት ቦዲ አለ። ሶ ኦኬ እሺ፣ እንደዛ ከሆነ እዚህ ጋር እንታይትል እኔ እንደምትለው እንጫናትና እዚች ጋር በተን ክሬት ቦዲ ብለን ክሊክ ማድረግ ብቻ ነው የሚጠበቅብን። ከዛ ቦዲውን ክሬት ያደርግልናል። ኦር ደግሞ ከፈለጋችሁ እዚህ ጋርም አለ። ይኸው ክሬት ቦዲ የምትለው አፓርት አለች። ሶ እቺ ስኬች የምትለውን ክሊክ እናረጋትና ወደ ቦዲ ውስጥ እንደዚህ ድራግ ኤንድ ድሮፕ ስናደርገው ቦዲ ውስጥ ገባች ማለት ነው። ሶ ስኬች የምትለውን እንጫናታለን። ድጋሜ ሬቮሉሽን የምትለውን ልክ ስንጫናት ፊት ኦል እንደምትመለከቱት ጎጆ ቤት የመሰለ ኖስኮን ሰጥቶናል። ሶ እዚህ ጋር መተን ላይክ ምናደርገዋለን 360 ዲግሪ ልክ መሆኑን ቼክ እናደርጋለን። ሶ ኦኬ እንለውና ድጋሚ እችኛውን ወደታች ድሮፕ ዳውን አድርገን ስኬች ውስጥ እንገባለን። ሶ ይሄ ቁጥሩ በስነ ስርዓት እንዲመጣ ማለት ነው። ሶ እችኛዋን ትንሽ ኤዲት እናደርጋት። ሶ ቁጥሩን የዚህኛውን ትንሽ ጨምርለት፣ 200 አስጠጋው። ከዛ ሲሙሌሽኑን ማስተካከል ሊኖርብን ነው። ስለዚህ እስቲ ያ ነው ማች ቤተር። ስለዚህ እዚህ ጋር እንመጣና ታስክስ የምትለው ዋጋ ክሎዝ እንላታለን። ሶ ያ ኦብጀክት አልመሰለም ስቲል። እሺ ወደ ስዕሉ እንገባለን ድጋሚ። ከዛ እዚች ፓርት እንደዚች ጠጋ እናደርግለታለን። ከዚች ጋር ትንሽ ወጣ እናደርገዋለን። እዚህ ገባ ክሎዝ እንለዋለን ድጋሚ። ላይቭ ስለሆነ ኤዲት የሚያደርገው ናይስ። በቃ በስነ ስርዓት መጥቷል። ስለዚህ የኖስኮን ቱቶሪያላችን እችን ትመስላለች። ሶ ቦተሙን ለምንድነው ዝግ ያደረከው ካላችሁኝ ሞሮፊት ላይክ ፓራሹት ምናምን እዚህ ላይ አታች ስለምናደርግበት ማለትም እችኛዋ ሾክ ኮርዱና ኖስኮኑ አንድ ላይ መያያዝ አለበት። ቦዲውን እና እንቱን ማያያዝ ስላለበት ኖስኮኑ ማያያዝ ስላለበት በሾክ ኮርዱ እችኛዋ በፖይንት አድርገን እንበሳታለን። እሷን ደግሞ እንዴት ነው የምንበሳት? እዚህ ጋር መተን ክሊክ እናደርገውና ፌሱ እንደዚህ እናመጣዋለን። ሶ ከዛ ኋላ እዚች ጋር መተን ፖኬት የሚለው አለ፣ ሃሎ የሚለው አለ፣ ግሩቭ የሚለው አለ፣ የተለያዩ ነገሮች አሉ። ሶ ዊ ዶንት ኒድ እነሱን። አሁን የሚያስፈልገን ምንድነው? ሆል ወይም ደግሞ ፓኬት ከሚሉት ከሁለት አንዱን እንጠቀምና እችኛውን ሆል የምትሆን ሆል ሳረጋት እንደምትመለከቱት እዚህ ጋር ሆል አድርጓት አልቻት። ሶ ወደዚህ ጋር ትንሽ ጠጋ እናድርገውና ይሄው ሆሏ ሰጥቶናል ማለት ነው። እቺ መሀሏ ቦታ ላይ ቻት። ሶ ዳያሜትሩን እዚህ ጋር እንቆጣጠረዋለን። 6 ሚሊ ሜትር በቂ ነው። ሶ ከፈለጋችሁ 10 ሚሊ ሜትር ማድረግ መብታችሁ ነው። ኢት ዲፔንድስ ኦን ዮር ላይክ ፕሪፈረንስ። ግን 6 ሚሊ ሜትር በቂ ስለሆነ 6 ሚሊ ሜትር አደረገውና ኦኬ ልለዋለሁ ማለት ነው። ሶ እነዚህ ፓራሜትሮች ምንድን ናቸው? ኤጅ ቱሎች ተብለው ይጠራሉ ማለት ነው። ሶ እነዚህ ኤጅ ቱሎች ናቸው እዚህ ጋር እና እዚህ ጋር የምትመለከቷቸው። ለእናንተ ላይክ ለጊዜው በቂያችሁ ነው። ሶ አሁን ጨዋታው ቦዲ ፓርት ላይ ስትገቡ ኤክስትሩድ ይሄ ወይም ደግሞ ፓድ ተብሎ የሚጠራው ሬቮሉሽን፣ ከዛ ኋላ ሎፍት እንኳን አንጠቀመው፣ ፓይፕም አንጠቀመው፣ ሄሊክስም አንጠቀምም፣ አዳፕቲቭ ፕሪሚቲቭ ደግሞ አንጠቀምም። ሶ ለጊዜው እነዚህኞቹ በቂያችን ናቸው። ኖስኮናችን እንደዚህ አምራ ወጥታለች ማለት ነው። ሶ በጣም ትንሽ ሮኬት ነው ስናየው ትልቅ ይመስላል እንጂ ትልቅ አይደለም። ሶ ላስት ምንድነው የምናደርገው? እዚህ ጋር እንመጣና ክሊክ አድርገን ወይም ደግሞ እዚህ ጋር መተን ፋይልስ የምትለውን እንጫናትና ሴቭ እንለዋለን። ሶ ይሄ ከዚህ በፊት የሰራሁትኝ ስለነበረ ኦር ደግሞ ቡስተር የሚለው ገባና ሌላ ፎልደር ክሬት ላድርግ። ሶ ኒው ፎልደር፣ ከዛ ኒው ፎልደሩን
ለምን ቆይ የሮኬቱ ስም ማን ነው? ለምን ቱቶሪያል ነው የምለው? ኤፍዲ ሶ የሮኬቱ ስም ኤፍዲ ብዬ ነው። ሶ ኤፍዲ እናደርገን ነው። ከዛ ይሄኛው ምን እንለዋለን? ኖዝ ሶሪ እዚህ መግባት አለብን። ሶ ኖዝ ኮን እናደርገውና ኢንተር እንለዋለን። ሶ ኖዝ ኮን ብሎ ይዞልናል። ሶ እዚህ ጋር ደግሞ እንመጣና ድጋሚ የቦዲውን ኤዲት እናደርገዋለን። ስሙን ሪኔም እንለዋለን። እዚህ ጋር መተን ሪኔም ይታለ ይኸውና ኖዝ ኮን አንደርስኮር ቦዲ እንደዚህ እንለዋለን። ከዛ በኋላ እዚህ ጋር ተጨማሪ ነገር አንድ ነገር የምትቀረን ምንድነች? እቺኛዋን እንጫናትና ፓርትስ የምትለዋን እናስገባታለን። ቦዲ ፓርቱ ግዴታ ያስፈልገናል። ሶ እቺ ምን እናደርጋለን? ይሄ ቦዲውን ወደ ፓርት ውስጥ እንከተዋለን ማለት ነው። በኋላ ለአሴምብሊ እንዲያመቸን ማለት ነው። ከዛ እዚህ ጋር ደግሞ እንመጣና ድጋሚ ይሄንም ሪኔም እናደርገዋለን። ሶ መጨረሻ ላይ ማን ይሄን ኖዝ ኮን ፓርት እናደርገዋለን። ሶ እስቲ ወርታችን ወረድ ሶ ሪዞሉሽን ስኬች በቃ ያው ሶ we have done the nose cone ይሄን ይመስላል። ኮንትሮል ኤስ ብለን ነው። ከዛ ሌላ የምናደርጋለን እዚህ ጋር በተጨማሪ እዚህ ጋር ይሄኛውን ክሊክ እናደርገውና እንወጣለን። ከዛ ድጋሚ እዚህ ጋር መተን ኮንትሮል ኤን ወይም ደግሞ ኒውን በመጫን አዲስ እንትን እንዲሰጠን እናደርገዋለን። ዊንዶው እንዲሰጠን እናደርገዋለን። እዚህ ጋር እንደምትመለከቱት ኖዝ ኮኑ እዚህ ጋር ለብቻው አለ። ሌላ አዲስ ዊንዶው እንዲሰጠን እናደርገዋለን። ከዛ ድጋሚ እዚህ ጋር ደግሞ መተን ምንድነው የምናደርገው? በኢንሾርት እዚህ ጋር መተን ክሬት ስኬች የምትል ነገር አለች። ሶ እሷን እንጫናታለን። ሶ እንደምትመለከቱት ቦዲውንም አንድ ላይ ስለሆነ የሰጠን ዳስ ናይስ። ሶ በኋላ ላይ ቦዲ መስራት አይጠበቅብንም። ከዛ በኋላ ይሄ ኤክስ እና ዜድ የምትለውን ክሊክ ስናረጋት ቅድም ወደ ነበርንበት ፖይንት ወሰደን ማለት ነው። አሁን ደግሞ ማንን ነው የምንሰራው? ቦዲውን ነው የምንሰራው ማለት ነው። ሶ የኖዝ ኮኑ ዳያሜትር ስንት ነበር ያደረግን የነበረው? 50። ስለዚህ ቦዲው ጋር እንመጣለን፣ ስኬች ውስጥ እንገባለን። ከዛ እዚህ ጋር መተን ሰርክል እንጫናለን። ከዛ መሀሏን ፖይንት እንጫንና ወደ ውጪ እንደዚህ እናደርገዋለን። ሶ ወደ ውጪ እንደዚህ ካደረግነው በኋላ ስኪፕ በተን እንጫናለን። ዳይሜንሽን ላይ እንመጣለን። ከላይ እነዚህ ይሄ ፓራሜትሮቹ ላይ መተን እናደርጋለን። ኮንስትሬንት ወይም ደግሞ ይሄ ምን ነበር የሚባለው? አንግሉን እናመጣዋለን። ከዛ አይ ሚን ላይክ ሶሪ አንግል አይደለም የሚያስፈልገን ለዚህኛው ራዲየስ ነው። ክሊክ እናደርገዋለን። ሶ እንደምትመለከቱት ራዲየሱ መጣ ማለት ነው። 50 ሚሊ ሜትር ኢንተር እንለዋለን። ሶ እንደምትመለከቱት ታስተካክሉታል። ከዛ እቺን ለዚህ ወጣ እናደርጋታለን። ፉሊ ኮንስትሬንትድ ነው ይለናል። ክሊክ እናደርገውና ወደዚህ ወደ ጥግ ጋር መተን እዚች ጋር ምን ምትላለች? ኦፍሴት ጂኦሜትሪ ምትላለች። ሶ እሷን እንጫናታለን። ኦፍሴት ጂኦሜትሪ ምትለዋን ከተጫንን በኋላ እንደምትመለከቱት ላይክ ወደ ስክሪኑ እጃችን ልክ ስናስገባ ትገባለች። ሶ እዚች ጋር እንደዚህ እንመጣና ክሊክ እናደርገዋለን። ወይም ደግሞ እንደዚህ ወጣ እናደርገውና ድጋሚ ቆይ ድጋሚ አንዴ እንደዚህ ወርታችን እናደርገውና እንደዚህ ታዩታላችሁ። ሶ ለማየት እንዲያመቸን ማለት ነው። ከዛ የዚህ ቴክነስ ስንት እንደሆነ እናያለን። የቦዲው ማለት ነው 0.2 ስለዚህ ይሄውን ድጋሚ መተን በጣም ይቅርታ። ሶ ራዲየስ እንትኗን እንጫናታለን። 48 ነው የምናደርገው 48 ሚሊ ሜትር ኦኬ እንለዋለን። ሶ እንደምትመለከቱት ይሄ መጥቷል። ሶ እዚህ ጋር አሁን የምናደርጋለን
ይሄኛውን እዚህ ግቼ ጋር መተን ታስክስ የሚለው ጋር መተን ክሎዝ እንለውና ወዴት ይወስደናል? ወደ ፓርትስ ዲዛይን ይወስደናል። ክሎዝ ስናደርገው ስኬጁን ከዛ ምን ይፈጠራል እዚህ ጋር ሬቮሉሽን አናደርገውም በአሁኑ ቢካዝ አሁን የሰራ ነው ዋን ሳይድ ሆኖ እንትን ሪቮልቭ አድርጎ እንዲሰራልን ሳይሆን አሁን ደግሞ ምንድን ነው የሚሆነው ፓድ ወይም ደግሞ ኤክስትሩድ የምትለውን እንጠቀማለን ማለት ነው። ኤክስትሩድ የምትለውን ልክ ስንጫናት እንደምትመለከቱት ወደ ኋላ ጎተተው ማለት ነው። ሶ ሌንግዛችን ስንት ነበረ? የሮኬቱ ቁመት 600 ሚሊ ሜትር እናደርጋለን። 600 ሚሊ ሜትር ወይም ደግሞ 60 ሳንቲሜትር ማለት ነው። ይሄው እንደምትመለከቱት ቁመቱ አደገ ማለት ነው። ያው ሮኬት ዲዛይኒንግ ቤዚክስ ይሄን ይመስላል። በጣም ቀላል ነው። ከዛ አሁንም ድጋሚ የምናደርጋት እቺን ክሊክ እናደርጋታለን። ኮንትሮል ኤስ እንጫናለን። ከዛ በኋላ ቦዲ እንለዋለን። ከዛ እዚህ ጋር ቦዲ ይሄኛው ምንድነው ቦዲ ነው የሚሆነው። ስለዚህ ሪኔም የምናደርገውና ቦዲ ማይነስ ቦዲ እናደርገዋለን። ከዛ አሁን የሚቀረ ምንድነው ፓርት ይቀረናል። ስለዚህ ፓርትን ደግሞ ለማምጣት ምንድነው የምናደርገው እዚህ ጋር እንመጣና ፓርት ክሬት ፓርት የምትላለች ክሬት ፓርት እንላታለን። ከዛ ቦዲ የሚለውን ወደ ፓርት እንከተዋለን። ከዛ ፓርትስን ደግሞ እንጫናትና ሪኔም እንለዋለን። ሶ ወደታችን እናደርገውና ሶሪ እዚህ ጋር መተን ቦዲ ማይነስ ፓርት እንለዋለን። ሶ ኢት ኢዝ ዳን። ስለዚህ ኖስኮን እና ቦዲ ሰርተናል ማለት ነው። ሶ ሲምፕሊ ነው፣ በጣም በቀላሉ ነው። ሮኬት ዲዛይን እንዲቀላችሁ ነው። ሶ እንደምትመለከቱት ይሄን አስተካክለን ጨርሰናል። ስለዚህ አሁን ይሄን መስራት ከለመዳችሁ በኋላ ቀጣይ ማን ነው የሚሆነው ፊን እንዴት አድርጋችሁ ትሰራላችሁ ነው። ሶ አሁን ፊኑን እንስራ። ሶ ድጋሚ እዚህ ጋር እንመጣለን። ኒው ብለን አዲስ እናመጣለን። ከዛ አዲስ እንትን ሰጥቶናል፣ ኢንቫይሮንመንት ሰጥቶናል። እዚች ጋር እንደምትመለከቱት አንኔምድ ይላል። ቦዲው አለ፣ ኖስኮኑ አለ፣ ስታርትም አለች። ስታርት እናጥፋት ምንም አይሰራል ነው። ሶ እንደምትመለከቱት እዚህ ጋር ይሄ አለ። ከዛ መተን ክሬት ስኬች እንለዋለን። ሲምፕል ነው። ሶ እያያችሁትና የሞከራችሁ ስትመጡ እየለመዳችሁ ትመጣላችሁ ማለት ነው። ሶ እዚህ ጋር አሁን መተን ድጋሚ ላይን እናመጣለን። ሶ መጀመሪያ 2 ፖይንት ነው የሚያስፈልገን። ሶ መነሻችን ከዜሮ እናደርገዋለን፣ ላይን እንሰጠዋለን። አሁን ከዛ ከየት ነው የምንጀምረው የሚለው ጥያቄ ስለሚመጣ ላሳያችሁ እንዴት እንደሚሆን የፊኑ። ሶ ለዚህኛው ፒዲኤፉን ቅድም የከፈትኩት የነበረውን ፒዲኤፍ ከፍቼ ላሳያችሁ። ሶ እንደምትመለከቱት የምንጀምረው ከዚች ፓርት ነው። እቺኛዋን ፓርት መጀመሪያ ልክ እቺ ሴሌክት ማድረጋት ቦታ ሴሌክት አድርጋት ያ ሶ ሴሌክት ማድረጋት ፓርት መጀመሪያ እንሰራታለን። ከዛ በኋላ ነው ይሄኛውን ቀሪውን ፓርት ነው የምናስገባው። ኦር ደግሞ ከዚህ መጀመርም ይቻላል። ዲፔንድስ ኦን ነው። ሶ እኔ ከዚህ ጀምራለሁ። ሶ ካንሰል ልበለው። ከዛ እዚህ ጋር መጣና ትራፒድ ዩዛል የሚለውን ጫናለሁ፣ ኤዲት እለዋለሁ። ከዛ ፊንታብ የሚለው ላይ እንገባና ሌንግዙ 108 ሚሊ ሜትር ነው። ስለዚህ ሌንግዙን 108 ሚሊ ሜትር እናደርገው እቺን ማለት ነው። ይሄ እንደዚህ እንዳለ እንቶ ከዛ ሃይት እቺ ማለት ነው እንደዚች ያለችው ፓርት ማለት ነው። ሶ እሷ ስንት ነች? 10.5 ፖዚሽኒንጉ ሚሊሜትሩ ደግሞ ከመሀለኛው ከዋናው ወደ ውስጥ ገባ ብሎ ያለው ነው። ስለዚህ የቱ ጋር ማለት ነው የዚህኛው ጋር 19 ሚሊ ሜትር ነው ፊት የሚያደርገው እዚህ ጋር ከዋናው ቦዲ ላይ ማለት ነው። ሶ ምን እናደርገዋለን? ወደ ዲዛይናችን እንመለስ። ይሄ እንደዚህ እናደርገዋለን። በለው ትልቅ ነው 90 ሚሊ ሜትር ነው የሚለው። ስለዚህ ሌንግዝ 108 እናደርግለታለን።
ከዛችኛዋንም ደግሞ እናስተካክላታለን። እንደዚህ ወረድ እናደርግና 10.5 ኢንተር እንለዋለን። ለዚህኛውም እንደዛ። ከፈለጋችሁ ደግሞ ይሄኛውን ምን ማድረግ ይቻላል መሰላችሁ? እኩል እንዲሆን የምትፈልጉ ከሆነ ከሌላኛው ጋር አላይን እንዲያደርግ የምትፈልጉ ከሆነ ትመጡና እቺን አንድ ክሊክ የዚችኛዋንም አንድ ክሊክ ታደርጉና ምኗን እቺ ላይኗን ማለት ነው። ከዛ እዚች ጋር መታችሁ ኮንስትሬን ኢኳል የሚል አለ። ሶ ኢኳል ስናደርገው እንደምትመለከቱት እኩል ነው። ሶ ይሄን አሁን ቁጥር አጀስት ላድርገው ብል 11 ሳደርገው 11 ይሆናል። አያችሁት? ስለዚህ እንደዚህ ማድረግም ትችላላችሁ። ሶ እኔ 10.5 ላይ መልሳት ያው እንደምትመለከቱት ታስተካክሉታል። ድጋሚ ላይን እናመጣለን። ሶ ላይኑን ስናመጣ እንዴት ነው የምናደርገው? ከዚች ወደዚች እና ከዚች ወደዚች ጋር ነው የምንሰራው። ከዛ ይሄኛው ቁመቱ አጠቃላይ ስንት ሴንቲሜትር ነው የሚለውን እናያለን። ፉል ቦዲ ሌንግዙን እዚህ ጋር እንምጣና ጀነራል የሚለው ላይ ገብተን ሶ ሃይት የሚባለው ከየት ነው? ከዚህ ተነስቶ እስከዚች ያለችው ፓርት ነች። ከዛ ሩት ኮርድ ደግሞ የሚለው ደግሞ ማን ነው? ይሄ ከዚህ እስከዚህ ያለው ፓርት ነው። ስለዚህ ላሳያችሁ፣ አያችሁታል ነው። ሶ ወደታች ሲንሸራተት ከፍ ሲል፣ ስለዚህ ይሄ ኮንትሮል ዜድ ሶ 160 ሚሊ ሜትር ነው። ስለዚህ ይሄኛው 160 ሚሊ ሜትር ከሆነ ካልኩሌተር እናውጣና 160 ሚሊ ሜትር ላይ ማይነስ 108 ሶ 52 ሚሊ ሜትር ነው የቀነሰው። ሶ ከፍተኛው ደግሞ ሚሊ ሜትር ደግሞ በየት በኩል እንዳለ እናያለን ማለት ነው። በዚህ በኩል ሁለቷ ነች፣ በዚህ በኩል 50 ነው ያለው ማለት ነው። ስለዚህ ስኪፕ እንጫና ዳይሜንሽኗን እናስተካክለታለን። ሶ መተን ላይኑን እንጫናለን። ሶ እዚህ ጋር 2 ሚሊ ሜትር እናደርገዋለን። እኛው ደግሞ 50 ሚሊ ሜትር እናደርገዋለን። ትንሽ 50 እና 50 ሶ 45 እናደርገውና ከዛ እዚህኛው ላይ ፕላስ 5 እናደርግበት 2 ሲደመር 5 ወደ ማትስ እንድንሰራም ስለሚያደርገን ማለት ነው። ያው ሶ ምንድነው የተፈጠረው እዚች ጋር የምታስታውሱ ከነበር መጨረሻ ጊዜ ስንሰራው ይሄኛውን ሪንጓን ቦታ ፖዚሽኒንግ ስናረጋት 10 ሚሊ ሜትር ወደ ውስጥ ገባ ብለን ነው። ስለዚህ እዚህ ጋር እንደውም እቺ 10 ሚሊ ሜትር ይሄ 40 ነው። ስለዚህ 7 አይደል ይሄኛው። ሶ ኤዲት እናደርገው 10 ሚሊ ሜትር እናደርገዋለን። ከዛ ይሄኛው ደግሞ ጠጋ ብለን 40 እናደርገዋለን ማለት ነው። ቴክኒካሊ ናት 40 ከዛኛው ላይ ፕላስ 3 አይደል ያደረግነው። ከዚህ ጋር 3 እንቀንሳለን 42 ነው የሚሆነው። ስለዚህ ኢንተር እንጫናለን ማለት ነው። ከዛ ፊት ኦል እንለዋለን። ሶ እንደምትመለከቱት ፉሊ ኮንስትሬንትድ ነው። ከዛ አሁን የሚቀረን ፓርት አሁን በጣም በስነ ስርዓት ትክክል መጥቷል። የሚቀረን ፓርት ምንድን ነው? ከዚህ ተነስቶ እስከዚህ ያለውን ፓርት እና ከዚህ ወደዚህ ያለውን ፓርት ነው የምናስተካክለው። ሶ ኪል በለው ወደ ፊናችን እንመለስ። ቁመቱ 50 ሚሊ ሜትር ነው። ከዚህ ወደዚህ ያለው ማለት ነው። ሶ እንደዚህ እናደርጋለን። እንደዚህ እናደርግለታለን። ከዛ ዳይሜንሽኑን እናስተካክላለን። አይ ሚን አንግሉን። ሶ ቦዲውን ክሊክ እናደርጋለን። 45 እናደርግለታለን አንግሉን። ምክንያቱም በዚህ መሀል ያለው 45 ዲግሪ ስለሆነ ማለት ነው። ቴክኒካሊ ናት 45 49 ያ 44 ይሆናል 44.9 45 ነው። ቴክኒካሊ 44.9 45 ነው። ሶ አፕሮክሲሜቶቹን ማስተካከል ይኖርብናል። ከዛ ሌንግዝ ኦፍ ስዊፕት 50 ሚሊ ሜትር ያ ቴክኒካሊ ከመሬት ወደ ላይ ማለት ነው። ሶ ይሄኛውን ክሊክ እናደርገዋለን።
ኢንተር ሶ ወደ ሴንተር እናድርገው ለማየት እንደሚችል እናደርገውና ከዛ ደግሞ ሌላ ላይን ከመስራታችን በፊት ይሄኛውን እናውጣለት ወደ ላይ እዚህ ጋር ወደ ላይ እናደርግለታለን። ይሄኛው ምንድነው የሚሆነው 50 ሚሊ ሜትር እዚህ ጋር 50 ሚሊ ሜትር ኢትስ ናት 50 ማለት ነው። ስለዚህ እዚህ ጋር ማስተካከያ እናደርጋለን ማለት ነው። ከዚህ እስከዚህ ያለው 50 ካልሆነ እዚህ ጋር 45 ዲግሪ ዞሯል። ስለዚህ ሊንክዙ 50 አይደለም 45 ነው የሚሆነው። አይደለም 45 አይደለም 40 ኦኬ ሶ ክሎዝ ካንሰል በለው። ቆይ ፊተወል እቺን ጫናትና ዲሊት እናደርገዋለን። ከዛ እቺ ላይኗን አላይ እንድታደርግ ነው የምናደርገው። እንደዚህ ከሆነ በኋላ እቺን ፖይንት እና ይሄን ፖይንት ክሊክ አድርገ ነው ከዛ እዚህ ጋር ኮንስትሬንት ኮንሴንደንት የሚል አለ ወይም ደግሞ ሲ መጫን እንችላለን። ልክ ሲን ስንጫነው አያችሁት አላይን ያደርጋል። ስለዚህ ወደ ኋላ እናደርገውና ኮንትሮል ዜድ ተጭነን እቺን አላይን እናደርጋታለን። ሁለቱን ቦታቸው ላይ ካደረግን በኋላ ሁለቱንም ክሊክ አድርገን ኮንሴንት ስናደርገው ቦታቸውን ይይዛሉ ማለት ነው። ስለዚህ አሁን ዳይሜንሽኑን እናስተካክልለት እዚህን 35.33 ነው የሚለው 35 ሻርፕ እናደርጋለን። እንደምንመለከተው ሁሉም ነገር አረንጓዴ አብርተዋል። ፉሊ ኮንስትሬንትድ ሆኗል። አሁን ከስኬቻችን ኤግዚትን በለው እስቲ እንደምትመለከቱት በጣም ጽድት ብሏል። ቅድም ፓድ ነበር የተጫነው፣ ሬቮሉሽን ነበር የተጫነው። አሁን ምን እናደርጋለን? ስለዚህ ትንሽ ላመቻቸው እና አሁንም ድጋሚ ምን እናደርጋለን? ፓድ እንጫናለን። አክሲሱ ወዴት ነው የሚሆን? ሲሜትሪ ዊዝ ፕሌን ወር ደግሞ ወዴት ከሆነ ነገር ዳይሜንሽን ካንሰል። አሁን ማየት አለብን ወዴት ጋር እንደሚሄድ። ስለዚህ ስኬች እንጫናለን፣ ፓድ እናድርገው። ይህ በኩል ያለው ቱ ዘ ፌስ አይደለም። ካንሰል ድጋሚ ቆይ መታየት ነበረበት። ስለዚህ ይሄ እየታየ አይደለም። ኦኬ አይሲ አሁን ችግሩ ተረዳሁትኝ። ምንድነው ልክ ድሮ ሳረግ ፓድ ሳረገው ምንድነው የሚያደርገው የነበረው ከአለበት አክሲስ ወደ ላይ እንዲወስደው ነበር የሚያደርገው። ስለዚህ ላይክ አክሲሱን ስላላገኘው ነው ላይክ እንትን አለ የሚያደርገው ያጠፋብኝ። ስለዚህ ሪቨርሳል የሚለውንም ሳመጣው ስላልመጣ ምን አደርጋለሁ መሰላችሁ? ካንስል ልበለውና የስዕሉን ፖዚሽን ቦታውን እንቀይረዋለን ማለት ኦሪጂናል። የኤክስ እና ዚ ላይ ነበር የነበር ነው። አይ ሚን ዋይ እና ዚ ላይ ነበር የነበር ነው አይደለም። ሶሪ ላይክ የኤክስ እና ዜድ ላይ ነበር የነበር ነው። ምን እናደርጋለን? ወደ ዋይ እና ዜድ እናደርገዋለን ማለት ነው። እንዴት ነው የምናደርገው እሱን? ወደ ድሮዊንግ ስኬቹን ገባና
እንደ አዲስ ነው መስራት ያለብን። ኦ ማይ ጋድ። እሺ ሶ አሁን እንግዲህ ችግራችንን እናውቀናል። አንድ ቮል ቴክነሱን ላስተካክልና ልንገራችሁ። ቮል ቴክነስ 2 ሚሊ ሜትር ቴክኒክሊ 2 በጣም ቀጭን ነው። 5 ፊቱን ሄርድ እንግዲህ እንደምትመለከቱት ዲስ ኢዝ አወር ፊን። አንዳንድ ነገሮች ኤዲት እናደርግለታለን። ፊናችን ይሄን ይመስላል። ወይላ ብሏል። ችግራችን የነበረው ምንድን ነበረ? ቅድም ስንሰራ ቅድሙ ላይ አክሲሱ ኤክስ እና ዋይ ፕሌን ነበር መሆን የነበረበት። ስለዚህ ኤክስ እና ዋይ ፕሌን ላይ ስላልሆነ ነው ቅድም ኤክስትሩድ ያላረገልን የነበርንበት እኛ ኤክስ እና ዜድ ነበረ። ስለዚህ አሁን ግን ያለንበት እንትናችን ግን ላይክ ስኬቻችን ግን ያለው ምኑ ላይ ነው? እዚች ጋር እንምጣና ዞር አድርጌ ላሳያችሁ። ኤክስ እና ዋይ ላይ ያለ ነው። አሁን ኤክስ እና ዋይ ላይ ሆነን ስለሰራን ፊናችን ይኸው እንደምንፈልገው በስነ ስርዓት መጥቶናል ማለት ነው። እዚህ ጋር ይሄኛውን ፊን ብለን ሪኔም እናደርገዋለን። ከስኬቹ እንውጣ። ከዛ እንደምትመለከቱት ኦልሬዲ የዛኛው ስኬች የዚህኛው ተበላሽቶብን ነው። ስለዚህ የመጀመሪያው ዲሊት ላድርገው። ችግራችን ያ ነበረ። ችግሩ ያ ስለነበር አሁን ፊክስ አድርጌው፣ አሁን ግን ምንድን አድርጓል? ከስኬቹ ስንወጣ እና ላይክ ስናየው ኦሪየንቴሽን አሁን ስኬች ላይ ነን አይደለም። ከስኬቹ እንውጣ። ከዛ ፓድ ስንለው አሁን ወይላ ወጥቶልናል። 5 ሚሊ ሜትር እናደርገዋለን። ከዛ አሁን ምንድነው የሚቀረን? ይሄ ጠርዙ ሻርፕ ነው። ስለዚህ ይሄን ሻርፕ ኤጅ ስሙዝ ማድረግ አለብን። ስለዚህ የምናደርገዋለን አንግላችንን እናስተካክል። ፊቱን ከዛ ቶፕ ልበለው። ከዛ ሳይድ እናደርገዋለን። ትንሽ እንደዚህ እናደርገዋለን። ጠቃያለን መስራት እንዲያመቸን ማለት ነው። ከዛ እቺን ኤጅ እንጫናለን። ይሄኛው ፓዱን ኦኬ ብለን ነው መውጣት አለብን፣ ሌሎቹን አክሰስ እንድናገኝ ማለት ነው። ከዛ እቺ ኤጇን ሴሌክት እያደረግን እናደርጋለን፣ ላይክ ተላቸዋለን። አሁን ምንድነው የምናደርገው? ፊሌት ነው የምንሰጠው። ፊሌት ምንድነው? ላይክ ስሙዝ እንዲሆን ነው ሰፖርት የሚያደርገን። እናት ፌስ ሪሙቭ ላደርገው። ከዛ ኤጅ ናት ፌስ ዲሌት ልበላቸው። ቺኛዋ ፓርት አንደኛውን ብቻ ላሳያችሁ። እንደምትመለከቱት ቺ ኤጇ
ስሙዝ እንድትሆን ያደርግልናል። ስለዚህ ላይክ ሻርፕ የሆነውን ኤጅ ስሙዝ ለማድረግ ነው የምንጠቀምበት። ስለዚህ ምንድነው የምናደርገው? እዚች ጋር መተን ካንሰል እንበለው መጀመሪያ። ይሄን የት ጋር ነው የምናገኘው ካላችሁኝ፣ እነዚህ ውስጥ ነው የሚገኘው። ትንሽ ጠጋ እንበልና እቻትና ፊልት ትላለች፣ እሷን እንጫናታለን። ከዛ ፕሪቪው የሚለውን ዞር ፕሪቪው እናደርገውና ከዛ እዚህ ጋር መተን ሰሌክት እናደርጋለን። ኤጅ 1 ሰሌክት አደረግን፣ ኤጅ 2 ከዛ ሌላኛው ኤጅ ሌላኛውንም እንደዚሁ ዞር ዞር እያለን ሰሌክት እናደርግ። ከዛ ከኋላ ከዛ በዚህኛውም ሳይድ እቺኛው ፓርት ብቻ ነች ስሙዝ መደረግ ያለባት። ፕሪቪው ሞድ ላይ ስናደርገው እንደምትመለከቱት ጽድት ብሎ እንትን ብሏል። ሚሊሜትሩን እዚህ ጋር ማስተካከል ይቻላል። ለምሳሌ አሁን 2 ሚሊሜትር ባረገው ሞር ስሙዝነሱ ጽድት ብሎ ይወጣል ማለት ነው። ፊት ኦል በለው እንደምትመለከቱት በጣም ስሙዝ አድርጎታል። ያ ፊናችን እንዲያምርበትና ላይ ከተቻለ መጠን ላይ ጥሩ እንዲሆን ይህ መጠቀም እንችላለን። ሌላኛውንም ኤጆች ማስገባት እንችላለን። እዚች ጋር ስቃይ እሱኛውን ኦሜጋድ ለምንድን ነው እንደዚህ እየተሽከረከረብኝ ያለው? እችኛውን እስቲ ሞክራት። ከፕሪቪው መጣና ሰሌክት ላድርገው። ፕሪቪው የስ እንደምትመለከቱት ኤጁ ራሱ ሹል አይደለም። ስለዚህ አሁንም ከፕሪቪው እንውጣ። እዚች ጋር እናስገባት ይችንም። ከዛ እዚች ጋር መተን ይችን እናስገባት ናችን። እችኛው እንኳን ሻርፕ ኤጅ መሆን አለባት። በዚህኛው መጫፍ ሻርፕ ኤጅ መሆን ስላለበት ይሄኛውን ደብል ክሊክ ስናደርገው እዛው ላይ ይጠፋል ማለት ነው። ፕሪቪው ላይ እናደርገውና እንደዚህ ስንመለከተው ይኸው ፊናችን ይሄን ይመስላል። ፊቶ ከዛ ያ ይሄን አሁን ወስዶ ስክት ማድረግ ነው የሚጠበቅብን። ስለዚህ ሴቭ እናድርገው ይሄንን። ምን ማለት ፊን እንለዋለን። ሴቭ ከዛ ፊናል ነው። ከዛ ይሄኛው ደግሞ ምን እንለዋለን? እዚህ ጋር መተን ሪኔም ፊን ቦዲ ከዛ ከፊን ቦዲ ውስጥ ደግሞ ቦዲ ፓርት እዚህ ጋር መተን ቦዲ ፓርት ይጎላታል። ይሄን ኦኬ ካላል ነው ቦዲ ፓርቱን ክሬት እንድናደርግ ያደርጋል። ፊን የምትለውን እንጫናታለን። ቦዲ ፓርት የምትለውን ስንጫናት ይመጣል። ከዛ ቦዲውን ወስደን ወደዚህ መክተት ነው እንደዚህ ማለት ነው። ከዛ ፕሪኔም እናደርጋለን። ፊን ፓርት እንለዋለን። ፊን ይሄን ይመስላል። ከዛ አሁን የሚቀረን ምንድን ነው? ኖስኮን ሰርተናል። ቦዲ አለን፣ ፊን አለን፣ ኢነር ቲዩብ ነው የሚቀረን። ኢነር ቲዩብ ምን ማድረግ እንችላለን? ቦዲውን ኮፒ ፔስት ማድረግ እንችላለን። ግን ከቦዲ ይልቅ አዲስ እንሰራና ተመሳሳይ ነገር ነው የምናደርገው ከቦዲው ጋር። እኛውን ፓርት እናስገባት። ከዛ ሶሪ አይ ፎርጋት ስኬች። ከዛ ስኬች እናደርጋለን። ኤክስ እና ዚ እንጫናለን። ሰርክል እናደርጋለን። ዳያሜትሯ ስንት ነች? ኢነር ቲዩባ ኢነር ቲዩብ ሌንግዝ 150 ሚሊ ሜትር በአውተር ዲያሜትሩ 29 ኢነር ዲያሜትሩ 25 ሞል ቲክነስ ስንት ነው ያለው? 2 ሚሊ ሜትር። ይሄ እንደዚህ እናደርጋለን። ይሄን ራሱን ኦፍሴት ነው የምናደርገው። ኦፍሴት እናደርገዋለን ወደታችን እንዲመጣ እንደዚህ። ከዛ በኋላ ሞል ቲክነሱ በ2 ሚሊ ሜትር እንዲለያይ
በኦፍሴቱ እናመቻቸዋለን ማለት ነው። ሶ ዳያሜትር ላይ እንሄድና የዚህኛውን ዳያሜትር እናመጣለታለን። 28 ነው የሚለው ሻርፕ 28 እናደርግለታለን። የዚህኛው ስንት ነው የሚለው 40 ነው የሚለው 30 እንሰጠዋለን። ሶ ለምንድነው እንደዚህ ያደረግነው? ዎል ቲክነሱ ቺኛዋ ቦታ ፊት እንዲያደርግ ማለት ነው። ከዛ ይሄን አሁን እናደርጋለን። ከስኬቹ እንውጣና ፓድ ስናደርገው ወደ ውጭ ይመጣል። ቁመቱ ስንት ነበር ያልነው? 150 ሚሊ ሜትር። ኢነር ቲዩብ is done. So as you can see it በቃ ሲምፕሊ አሁን ሴቭ እናድርገው። ኢነር ከዛ ይቺ ነገር ሪኔም እንበላት ኢነር ቲዩብ ቦዲ ኢነር ቲዩብ ቦዲ ካልን በኋላ ፓርት እናስገባለን። ከዛ በዚህ እንጠቀምና ኢነር ቲዩብ ፓርት እናደርገዋለን። አፍተር ዛት እንደምትመለከቱት ሁሉም ነገሮች እዚህ ጋር ሴቭ ተደርገዋል። አሁን የሚቀረን ፓርት የኢነር ቲዩብ ሌላ ደግሞ ፊን ከዛ አሁን በልክ ሄድ የለንም፣ በኋላ ላይ እናስተካክላታለን። ሴንተሪንግ ሪንግ እንስራ። ሴንተሪንግ ሪንጓን ደግሞ እንዴት ነው የምናደርገው? ድጋሚ ኒው ከዛ ስኬች የምናደርጋለን። እሱን ደግሞ እንደዚሁ ኤክስ እና ዋይ እንጫናለን። አፍተር ዛት መተን እሷንም ሰርክል እናደርጋለን። ሲምፕል ነው በጣም ሲምፕሊ በሆነ ወይ እንደዚህ እናደርጋታለን ሴንተሪንግ ሪንጓን። ከዛ እንጫናታለን ቲክነስ እንዲኖራት። ኦ ማይ ጋድ ተሳሳትኩኝ። ሶ ኦፍሴት እናደርግለታለን። ኦፍሴቱን እናስተካክለዋለን። ከዛ ኤዲት እንለዋለን። ወይ ኢነር ቲዩብ ሴንተሪንግ ሪንግ ቲክነስ 2 ሚሊ ሜትር አውተር እና ኢነር ዳያሜትሩን እናስተካክለታለን። ሶ በዚህኛው ነው የምንወስንለት ማለት ነው። ዲያሜትር ታለ ሶ 46 የአውተሩ ነው። የኢነሩን ደግሞ እንስራለት። ሶ የኢነሩ ደግሞ ስንት እናደርጋለን? ዎል ቲክነሱ ስንት ነው? 2 ሚሊ ሜትር። ስለዚህ 46 ማይነስ 2 44 ሚሊ ሜትር። ሶ ያ እንደዚህ እናደርገዋለን። አይደለም ኦ ሶሪ 29 ይሄኛው ዎል ቲክነስ ተሳስቻለሁ። ዎል ቲክነሱ የሚሆነው ላይክ ፓድ ስናደርገው ነው። ስለዚህ ያ 29 ሶሪ ጋይስ እንደዚህ ልክ ነኝ። ከዛ ክሎዝ እናደርጋለን። ከስዕሉ እንወጣለን። ፓድ ስናደርገው ይሄኛው ስንት ነው የሚሆነው? 2 ሚሊ ሜትር። ያፕ አሁን ነው ልክ የሆነው። ከዛ እቺኛው እናስተካክላለን። ፓርት እናስገባለን። እቺን እናሸማቅቃታለን። ፓርት ውስጥ ከተዋለን። እንደዚህ እናደርግና ሴቭ እንለዋለን። ሶሪ ሴቭ ኦ ማይ ጋድ ሴንተሪንግ ሪንግ የምንለው
ከዛ ሪኔም እናደርገዋለን ሪንግ ፓርት። ከዛ እዚህ ጋር ደግሞ ሴንተሪንግ ሪንግ ቦዲ ነው የምናደርገው። ማይነስ እናደርጋለን። ሶ እንደምትመለከቱት ይህን ይመስላል። የፕ ከዛ ኖስኮን ባዲ ፌን ኢነር ቲዩብ ሴንተሪንግ ሪንግ ዲፕሊኬት እናደርጋታለን። እሷን በልኬድ ለጊዜው ያስፈልገንም። ያ ዊ አር ዳን። ሶ ዲስ ኢዝ አወር ፉል ባዲ ኦፍ ሮኬት። ሶ አሁን ኔክስት የምናየው ምንድን ነው የሚሆነው? አሴምብሊ ነው የሚሆነው። ሶ ያ እነዚህ አስፈላጊ ማቴሪያሎች አሟልተናል። ይሄኛውን ሴንተሪንግ ሪንግ ዋን የምትለውን ቱ እናደርጋታለን በኋላ አሴምብል ስናደርጋት። ሶ አሴምብሊንግ በሌላ ቪዲዮ እንገናኛለን። ይህን ቪዲዮ በደንብ ይዩት። ሶ ይሄ ቪዲዮ ከተለቀቀ በሳምንት 2 ቀን ይሄኛው ቪዲዮ ከተለቀቀ ከሳምንት በኋላ ለ2 ቀን ያክል ላይቭ ሴሽን ይኖረናል። ሶ ጥያቄያችሁን አዘጋጁ ማለት ነው። አመሰግናለሁ። መልካም ጊዜ